እኔ እንጂ ሌላ ነገር ለምንድነው አንተ ሌላ ነገር እያስቀየምከኝ? አሁን ልቀየም? አይ እንደዛ አታስቢ፣ እውነት እንደዛ እንድታስቢ አልፈልግም። እውነት በጣም ግን እንደ ሁኔታ ቀጥሮ ነው አይደለም። ኧረ እውነት አይደለም ነገር እያሰብኩ ነው። እኔ አንተ ሀሳብ አልገባኝም። እንድታስቢ ኧረ ምንም እያሰብኩ አይደለም። ይቅርታ እንደዛ እንድታስቢ አልፈልግም። ግን እኔ ምን እፈልጋለሁ መሰለሽ፣ ከቻልሽ እዚህ በምሰራበት ሰዓት እየሰራው ነው አይደል? ስራዬ ላይ ብቻ ክብር ያለኝ ቤቴማ ምን ታደርጋለሽ? እኔ ቤት ሴት አልወስድም ብዬሽ የለ እንዴ? አዎ እሱ ገብቶኛል። ግን እኔ የምለው ምን አስጠፋብኝ፣ አታስበኝ፣ አስጠፋብኝ ሳይኮ ቤት ምን ታደርጋለሽ ምንም ላደርግ አይደለም። ግን እኔ ቤት ተወሰደኝ ስል ተሳቀቅ መሰለኝና ከዛ በኋላ እኔ ትልቅ ቤት ከነቀው ለምን አልከራይለትም ብዬ አሰብኩ። እንደ ድፍረትና እንደ ውለታ እንዳትቆጥሩ ነው። አይገባም። እኔ ያለኝ ልንገርሽ፣ ግልጹ ማለት ነው ያለኝ ነገር ለኔ በቂ ነው። ለኔ በቂ ነው። ምንም ነገር አላነሰብኝም፣ አልጎደለብኝም። ይሄን አክል ደግሞ እንደዚህ የማስበው ነገር የለኝም ማለት የሚያስጨንቀኝ እኔ ልጅ የለኝ ምን የለኝም። እንደዚህ መጨነቅ አልፈልግም። አብቴ እዚህ ጋር በመሰለ እኔ ያልኩህ ልጅ የለኝ ምናምን ሳይሆን። ሰላም ተናፋቂዎች እንዴት ናችሁ? ደህና ናችሁ ወይ? ያው ሁሉን ነገር ታውቁታላችሁ። እኔ ይሄው ጥሩ ስራ ማግኝቻለሁ፣ ተመስገን ነው። ስለ ስራዬም በጣም ስትጨነቁልኝ ስለምታስቡልኝ እያሰባችሁልኝም ስለነበረ ተመስገን ነው። ዛሬ የተሻለ ነው። ፋሚሊ ትንሽ ያስጨነቀኝ ብዙ ነገሮች አሉ፣ እያሳሰበኝ ያለው ያው እናንተም ታውቁታላችሁ። ስራ ቦታ ላይ ትንሽ ነገሮች አሉ ግራ የሚያጋቡ ማለት ነው። እና እሱ ነገሮችን እንዴት ማለፍ እንደሚቻል ያው ምንም ግራ ገብቶኛል ትንሽ። በተረፈ ደግሞ ስለ ያሚ ነው። ያሚ ደውዬላት ነበረ። ያሚ ትንሽ ነገሮቹ እየተንዛዙ ነው፣ ምንም ግራ እየገባኝ ነውና ያሚ ስደውልላት እህቷ ነች ያነሳችው። እህቷ አንስታ ሌላ ነገሮች ስትናገር ነበረች። እና እኔ ያሚን አሁንም ደግሜ ያሚ ሁሌም እወድሻለሁ፣ ያሚ ያላንቺ ምንም ነገር ለእኔ ቦታ የለውም፣ ደግሜ የምናገረው ነገር እሱ ነው። ያሚዬ ከዘገየ ትጸጸቻለሽ፣ እኔም ይደብረኛል ተመልሰሽ ብትመጪ ራሱ ማለት ነው። እና ያንን ነገሮች አልፈልግም። ዛሬውኑ ወስኚ፣ ነገ ዛሬን አትበይ። እኔ ጊዜ የለኝም ማለት ሰው እድሜ በሄደ ቁጥር ነገሮቹ ያው እንደምታውቁ ነውና ነገ ዛሬ ማለት አልፈልግም። እና ህይወት ያው እንደምታውቁት ነውና ሰው ትዳር ላይ ሆኜ የራሴን ህይወት እንድኖር ያሚ በጣም ታስፈልገኛለች። ያሚን በምንም ልቀይራት አላስብም። ያሚ ሁሉ ነገር ነችና ያሚዬ እኔ እረዳሻለሁ። ያሚ እኔ ሁሉ ነገርሽን ለመሆን ባለኝ ነገር አንቺን ለመቀበል በሚችለው አቅም ከአንቺ ጋር ለመሆን ሁሌ ስናገር ነውና ያሚዬ ጠብቅሻለሁ። በተረፈ ደግሞ ያው ቤተሰቦቼ ታውቁታላችሁ ሁሉ ነገሮች እዚህ ትንሽ ጠበቅ አደረገች። የሆነ የከበዱኝ ነገሮች አሉ። አሁን በምሰራበት ሰዓት ልጅቷንም ላለማስቀየም ትንሽ እያስጨነቀችኝ ነውና እስቲ ዝም ብዬ ልየው ማለት ለተወሰነ ጊዜ ትዕግስት ቢኖረኝ ጥሩ ነው። ስራ ላይ ትዕግስት ወሳኝ ነው። እሷንም እየተቀየምኳት አይደለም። ቤተሰቦቼ ትንሽ ያው ውጣ ወረዳ አለው ስራ፣ ተመስገን ብሎ መቀበል ጥሩ ነው። ትንሽ የሆነ የሚያሳስቡኝ ነገሮች አሉ ስራ ቦታ ላይ። ከማንም ጋር ሪሌሽን እንዲኖረኝ አልፈልግም እና የሆነ አለ አይደል ያልጠበቁት ነገሮች እያየው ነው። ያ ነገሮች እኔን አስጨንቆኛል። እስቲ እናያለን። እኔ ሌላ ነገር ምንም ያሰብኩት ነገር የለም። ምንም ነገር ማሰብም አልፈልግም። አሁን ላይ የራሴን ህይወት እንዲኖረኝም ከያሚ ጋር እንጂ ከማንም ጋር ስለምንም ነገር ማሰብ አልፈልግም። እንድታቁት የምፈልገው ማለት ነው። በተረፈ ያሚ ሁሉ ነገሮች ማስተካከል ትችላለች፣ መወሰን ትችላለች እና እንዴት እንዳሰበች ባላቅም እሱን ነገሮች እኔም በተስፋ ጠብቃለሁና እግዚአብሔር ያውቃል። እስቲ ስለ ሁሉም ነገር ፋሚሊዎቼ ያው ሁሉም ነገር ታውቁታላችሁ። እኔም ደግሞ ደስተኛ ሆኜ ከእሷ ጋር በፍቅር ለመኖር ሁሌም የሚጓጓ ነገር ነውና ምንም አሁን ላይ ግን ሳስበው ያሚ የኔ የምትሆን አይመስለኝም። አሁን በማስበው ነገር በጣም እያስጨነቀኝ ያለው ማለት ነው። ምክንያቱም እሷን እየጠበቅኩኝ ዛሬ ነገ ያልኩኝ ነገሮቹ እሷ ሌላ ህይወት ሊኖራት ይችላል። በነገራችን ላይ እኔ ማላቃቸው ብዙ ነገሮች ሊኖሩ ይችላሉ አሁንም ቢሆን ማለት ነው። ግን ተስፋ አልቆርጥም። ለተወሰነ ጊዜ ልጠብቃት ብዬ አስቤያለሁ። ያሚ አደራሽን የኔ ፍቅር፣ የኔ ጣፋጭ
እወድሻለሁ። ምኞቴ አንቺ ነሽ። ያለ አንቺ ምንም ነገር ለኔ ቦታ ወይ ሰላም ነሽ? ሲለሙ ምልት ለማለት ነው የመጣች እንዴት ነሽ? አልተሻልከም አንተ ሳትነግረኝ ወጣ። አይ አጋጣሚ ቦሳ ወደ ቢሮ ገብቶ አይቻለሁ። አይቼ እኮ ነው የመጣሁት። ለምን ከዚህ ቁጭ አልክ? ለምን አትመጣም? አይ ፈልጌው ነው። እንዴት ነሽ? ደህና ነኝ። እንዴት ነው? ስራ እንዴት ነው? አለን። አንተ ግን ገርም ሰው ነህ። እዚህ መጣ ቁጭ። አዎ ምን ያው ስራ አይደለ? የስራ ሰው እና ቢሮ መጥተህ ሰላም ለምን አትለኝም? አይ ምን አደርግልሻለሁ ሰላም ብልሽ። ሰላምታ እንዴ ሰላምታ ምን ችግር አለው? ዳም ጓደኛ ካለ እንትን ነካብሽ አዋራ ነው መሰለኝ። መኪና ስጋባ እናንተ መኪናችሁ አታሳጥቡም? በሰውም ትገርማለች። ለቦስ ንገሪ ለቦስ ንገሪ እና እንዴት ነው? በተረፈ ስራ ምቾት እንዴት እያደረገች ነው? ስራ ነው የመመቸሽ ስለሆነ እየተንገላታለና። አይ በተገኘው ነው እንጂ እና እንዴት አንተ? እኔ ደህና ነኝ። ደህና ነህ? አዎ በጣም ባለፈው እኮ ትንሽ ስትጨናነቅ ስላየሁክ አይ ትንሽ የሆነ ነገር ልበለ ብዬ ነው። ቆሟል ጭንቀት። ከዚህ በኋላ ማን ይጨነቃል? እኔ አልጨነቅም ከዚህ አይ አሁን እንኳን ቆመ ዋናው እንጂ አይ አልጨነቅም። አይ ቤተው ሰሪያ ምናምን ስልክ አንተ ትንሽ ስትጨናነቅ ስትረበሽ አይቼ ነበር። ቤቴማ ምን ታደርጊያለሽ? እኔ ቤት ሴት አልወስድም ብዬሽ የለ እንዴ? አዎ እሱ ገብቶኛል። ግን እኔ የምለው ምን አስጠፋብኝ፣ አታስይኝ፣ አስጠፋብኝ ሳይኮ ቤት ምን ታደርጊያለሽ ምናምን ምንም ላደርግ አይደለም። ግን እኔ ቤት ተውሰደኝ ስልህ ተሳቀቅ መሰለኝና ከዛ በኋላ እኔ ትልቅ ቤት ከነቀው ለምን አልከራይለትም ብዬ አሰብኩ። እንደ ድፍረትና እንደ ውለታ እንዳትቆጥረው ነው። አይ አይገባም። አይ እኔ ያለኝ ልንገርሽ ግልጹ ማለት ነው ያለኝ ነገር ለኔ በቂ ነው። ለኔ ማለት ለኔ በቂ ነው። ምንም ነገር አላነሰብኝም፣ አልጎደለብኝም። ይሄን አክል ደግሞ እንደዚህ የማስበው ነገር የለኝም ማለት የሚያስጨንቀኝ እኔ ልጅ የለኝ ምን የለኝም። እንደዚህ መጨነቅ አልፈልግም። አብቼ እዚህ ጋር በመሰለ እኔ ያልኩህ ልጅ የለኝ ምናምን ሳይሆን እኔ ተከራየው ለቤት በቃ እንደፈለክ ሰው ማምጣት ይችላል፣ መሳቀቅ የለም። እኔ ደግሞ ስለ ጓደኝነት ለመቼ ነው? አዎ እኔ በቂ ነው እኮ ሰው ለመምጣት ለኔ በቂ ነው። አንቺን እኮ እንደዛ ያልኩበት ምክንያት ሴት እኔ ጋር መምጣት እኔ አልፈልግም። ሴት እኔ ጋር እንዲመጡ አልፈልግም። ከያሚ ውጪ ከማንንም ጋር እኔ ሌላ ነገር እንዲኖረኝ አልፈልግም። ምክንያቱም እዚህ ጋር እኔ የማስባቸው ነገሮች አሉ፣ የራሴን ነገሮች ለማስተካከል ነው እንጂ እኔ ቤቴ ጎሎ ያለ ነገር ለኔ በቂ ነው። እኔ እኮ አንተ ሌላ ነገር የምታስበው እኔ በኖርማል ጓደኝነት ቤቱን ተከራይቼልህ እንደዚህ ከምትሳቀቅ መፈለግ ከእንግዳ ብታስገባበት ጥሩ ነው ብዬ ነው እኔ እንጂ ሌላ ነገር ለምንድነው አንተ ሌላ ነገር እያስቀየምክ ያው ልቀየም ነው? አይ እንደዛ አታስቢ። እውነት እንደዛ እንድታስቢ አልፈልግም። እውነት በጣም ግን እንደው ቀጥሮ ነው አይደለም። ኧረ እውነት አይደለም ነገር እያሰብኩ ነው። እኔ አንተ ሀሳብ አልገባኝም። እንድታስቢ ኧረ ምንም እያሰብኩ አይደለም። ይቅርታ እንደዛ እንድታስቢ አልፈልግም። ግን እኔ ምንድነው ምን እፈልጋለሁ መሰለሽ? ከቻልሽ እዚህ በምሰራበት ሰዓት እየሰራው ነው አይደል? ስራዬ ላይ ብቻ ክብር ያለኝ ሁሉን ነገር ለማሳለፍ ነው እንጂ እንደዚህ መጨነቅና እንድታስጨንቅኝ አልፈልግም። ይቅርታ አድርግልኝ እንዳይደብርሽ። እኔ እንደዛ እንድታስቢ አልፈልግም። እዚህ ጋር እንዴ ቆይ እኔ የምልህ ከተዋወቅን ስንት ጊዜያችን ነው? ኦልሞስት አንድ ሳምንት በዚህ አጭር ጊዜ ውስጥ ምን ብዬ ነው ያስጨነቁ? ቆይ ኮምፎርት ያልተሰማ ነገር አለ ያረኩልህ ማለት ሳላቅ ያስቀየምከ ነገር ካለ ብዬ ነው። አይ የለም እንደዛ እያልኩሽ አይደለም እኮ አስቀይምሽኛል ምናምን እያልኩሽ አይደለም። ለኔ እያሰብሽልኝ ነው። እንደዚህ ላድርግልህ የጎደለው ሁሉም ላለ እያልሽኝ ነው አውቃለሁ። እንደዛ እያልሽ ነው እንጂ አስቀይምሽኛል አይደለም። እኔ ነፃነቴን እፈልጋለሁ አንደኛ፣ ሁለተኛ እዚህ ጋር የራሴ መንገድ አሉ ያሰብኳቸው ማለት ነው። እዚህ ጋር ከአንቺ ጋር ባለኝ ነገሮች ሊበላሹ ይችላሉ። እንደዚህ የምታስቢ ከሆነ ማለት ነው። እኔ ምንም ነገር ከአንቺ አልፈልግም። ብቻ አክብሬሽ ዘና ብዬ ስራዬን መስራት ነው እኮ። ስራዬን ሰራለህ። እዚህ ጋር ያልገባኝ ነገር እኔ መሰለህ የኔ እናንተ ነገር ከስራ ጋር እንድታገናኘው አልፈልግም። የተሰማህ ነገር በግልጽ እንድትነግረኝ እፈልጋለሁ። ምንም ከሌለ እኔ ያስጨነቁህን ነገር ወይ እየተጫንኩ ከሆነ እንደዚህ እየተጫንሽ ነው ማለት እኔ ያሰብኩልህ ስለመሰለኝ ነው። በእኔ
አዎ ነው አስበሽልኛል። እኔም እኮ አሁንም እያልኩሽ ያለው እሱን ነው። እኔ ስለኔ ምንም ነገር እንድትጨነቂና እንድታስቢልኝ አልፈልግም። እና አትጨነቂ በቃ ለኔ ምንም ነገር እኔ ስራዬንም በደንብ እሰራለሁ። አንቺም ደግሞ እንደዚህ እንድታስቢ አልፈልግም ምንም ነገር። ግን እዚህ ጋር የሆነ አንቺን እያስጨነኩሽ ከሆነ እያስቸገርኩሽ ከሆነ አንቺ እንደ ሀሳብ እንዲህ እያደረክ ነው ለምን እንደዚህ የምታደርገው በይኝ። እኔ እልሃለሁ ግን እኔ እኮ ስትጨነቅ ስላየው ሌላ ሀሳብ ላይ ስትሄድ ስላየው ለምን ይሄ ልጅ አረዳው ሰው ነኝ እና ያው ግድ አይደል አንዳንድ ጊዜ ትጨነቃለሽ። ሰው ነኝ እንደ ሰውነት የሰው ልስራ ብዬ ነው ላግዘው ምናምን ብዬ ነው ሌላ ነገር አስቤ አይደለም። ጀስት ማገዝ ነው አንተ እሱ ነው የምፈልገው እና እንደምትኮራበት ሳታፈር ሳትሰራ ግን ሀሳብሽን ተቀብያለሁ ስልሽ ልታደርግልኝ ያሰብሽው ነገሮች ለኔ አልፈልገውም። የማስበው ማለት ነው አልፈልገውም። እንደዛ እንድታስቢ አልፈልግም። ምንም ነገር ለኔ አሁንም ቢሆን በቂ ነው፣ ተመስገን ነው፣ ዘና ብዬ እየኖርኩ ነው። እኔ ያንን ነገር ደጋግሜ ሳወራሽ የነበረው እንደዚህ ብዬ ሳወራ የነበረው ከማጣት ደረጃ ደርሼ ሳይሆን አሁን የሚታሰበው ያሚም ደግሞ ነገሮቹ ተበለሻሽቶ እዛ ጋር ያሰበችው ነገር ነው እንጂ ወደዛ እንዳስብ ያደረገኝ እንጂ እኔ ለኔ አሁን ለምሳሌ በቂ ነው እኮ ለርዳ ማለት የኔ ለእንተነስ ብለ አትቀየም። ይቅርታ አድርግልኝ። ይቅርታ አይ ችግር የለውም እኮ እኔ ይቅርታ አደርግልሃለሁ። እሱን ሳይሆን ጓደኝነት ለመቼ ነው በዚህ ቻጨር ገንባቅህ ጥሩ ሰው ነህ አንተ፣ ጥሩ ልጅ ነህ፣ የስራ ፍላጎት አለ፣ አሪፍ አስተሳሰብ አለ፣ መንገድህም አሪፍ ነው። እንደ ሌሎች አጣጣሙ ወደዛ አትልም። እሱን ነገርህን አይቼ እሱን እደግፋለሁ። እኔ አንተ አትደግፍም? እኔ እደግፋለሁ። አይ እንደዛ አስቤ አይደለም እኔ ያንቺን ድጋፍማ እንዴት ነው የማልደግፈው እኮ እየተቀበልከኝ አይደለም። እዚህ ጋር መመሰለ ያስቀየምከኝ ነው። እኔ እንድታስቀየመኝ አልፈልግም። ኧረ አላስቀየምሽም። ትንሽ ተቆጣው ተቆጣው ከካንተ እኔ እንደዛ እንትን አለኝ። እሺ አሁን ቤት ቡና ጋብዘኛለህ? አጋብዘኛል። አናደኛል። ተቆጥቻለሁ። ትሰኛለህ? እኔ ቤቴ ነገርኩሽ እኮ መምጣት ማንም ሰው እኮ መምጣት ይችላል እኮ መምጣትና አለመምጣት አይደለም እኮ። እኔ በቂ ነው ለኔ ቤቴ በቂ ነው። ማንም ሰው ቢመጣ ለኔ የምደሰትባት ተመስገን ብዬ የማርፍባት ነው። እንደዛ እንድታስቢ አይደለም። ኖርማሊ ሴት አሁን ባለው እኔ የሆነ ችግሮች አሉብኝ። በዛ መካከል ባለው ችግር ማንም ሴት ወደ እኔ ቤት እንዲመጡ አልፈልግም ብዬ ስለወሰንኩ ነው እንደዚህ እኮ። ያ ችግር እንቅረፈው። ጓደኝነት ለመቼ ነው ለምልህ ዘሮ ወደ እኔ የምመጣው። እሺ ችግር የለውም። እስቲ ማየቱን ከፈለግሽ ማየት ትችያለሽ። እሺ በቃ እኔ ያን ቤት መከራየት እቃውን ካልፈለግከው በአቅሜ ምን ላድርግልህ ነው የምፈልገው? ምን ላግዝህ ነው የምፈልገው? ምንም አልፈልግም። እኔ በሀሳብም ቢሆን ሀሳብ ሼር ማድረግ እንችላለን። አዎ ኖ እኔ ምንም ነገር አልፈልግም። እኔ በሀሳብ ያው እንደነገርኩሽ ስራ ከሆነ ከዚህ በኋላ የምንሰራቸው ስራዎች ላይ ከአንቺ ጋር ልነጋገር ይችላለሁ፣ ማስተካከል እንችላለን። አሁን ብዙ ጊዜ የምትገናኘው ደግሞ ከኔ ጋር ነው። ስለዚህ አስቀይመኝ አልፈልግም። ኧረ እንደዛማ እኔም እንድታስቢ አልፈልግም። ያው ነገሮችን ለማስተካከል እንሞክራለን። ምንም እኔ እኔ ደግሞ እንደዚህ እንድትሳቀቅ አልፈልግም። እንደዚህ ተሳቀም ይሆን ነገር የለም። ሲጀምር ኮምፎርት ሆነ ተስተምቶ ነው መስራት እንፈልገው አይደለም። እኔ ደግሞ እንደዚህ እንድትጨነቅብኝ አልፈልግም። አይ አልተጨነኩም። እኔ እየተጨነቅኩ አይደለም። በቃ ከዚህ በኋላ ያልኩሽን ነው በቃ መሆን የምፈልገው። እያስከፋውሽ ከሆነም ይቅርታ። እሺ የሆነ እያስጨነቅኩሽ ችግር የለም እና ያ ነው። እኔም ዛሬ ይኸው ትንሽ ድክምክም ብሎኛል። ማታም ሌላ ስራዎች ነበሩ፣ እሱን እየሰራው ነበረ ነው። አሁን ከብስ ከነበረችው ማታ አይ ከሌላ እንትን ጋር ሌላ ስራዎች ነበሩ። በዛ ምክንያት ነውና መኪናውን ላቁምና ልሂድ ነው። ወይ እኔም ትንሽ ቢሮዎቹም ስራ አለብኝ። ትንሽ እነሱን ሰራ አድርጋለሁና ፍሪ ከሆንክ በኋላ ላይ መተቡና መጥተሽ ትችላለህ። አይ ፍሪ አይደለም ያው ቦስን ይዤ እሄዳለሁ። ወይ አንተ በሽከሩም ደግሞ በዛ በቃ ልሂድ እኔ ሳሰጋር ስኩ በቃ እሄዳለሁ። ልፋለ ትሰጪዋለሽ፣ ምክንያቱም ሊፈልግ ይችላል መኪና ምናምን እና በኋላ ላይ ምናልባት ትንሽ ፀሐይ በርታ ስለሚል ያስፈልጋል። እንግዲህ እኔ ቻው ልበልህ። ከዚህ ቢሮ ውስጥ ትንሽ ስራ አለብኝ። አንተም ቸኩለሃል መሰለኝ። እኔም ስራሽንም ደግሞ ትሽኮርመን
አይ ምንም መሽኮርመም አይደለም። ይሄ ወንድ ልጅ የተሰማን እንቅጭ መናገር ነው። እሺ ኧረ ኖርማል ነው። ምንም እኔ እንደዛ አታስቢ። ቴንክ ዩ በጣም ደውልልኝ፣ እንደዳውል። እሺ መልካም። እሺ ቁልፍ ቆይ ትሰጪዋለሽ። በሩን ልዝጋና በሩን ዝጋውና ላይ ሰጠኛል ቁልፉ። እሺ ፋሚሊ ቤተሰቦቼ ያው እንደምታዩት ሁሉ ነገር ግራ ነው የሚያጋባው። እኔ ትንሽ ጨንቆኛል ፋሚሊ፣ ምንም ይቅርታ አድርጉልኝና ስለሷ መናገር አይደለም መጥፎ ነገር አስቤ ምናምን አይደለም፣ ግን ትንሽ የከበዱኝ ነገሮች አሉ። እኔ እያሳሰበኝ የሆነ የሚያስጨንቀኝ ነገር ነው። ያንን ነገር አልፈልገውም አወላና ይቅርታ አድርጉልኝ። ያው የኔ ሀሳብ እሷ የምታስብበትና እኔ የማስብበት መንገድ ሊለያይ ይችላል። ያው እሷ ጥሩ ነገር ለኔ አስባልኝ ሊሆን ይችላል። እኔ ያንን አይደለም የማስበው። አሁን ላይ ማስባት የራሴ መንገድ የራሴ ህይወት ብዬ ማስባት ያምዬ ነው። ያምዬ ማጣት አልፈልግምና በዚህ በማይሆን መንገድ ሲሄድ ያሚ ሌላ ነገር እንድታስብ ስላልፈለኩ ነው። ፋሚሊዎች እና ያሚም ደግሞ ነገ ዛሬ ስትል እኔ ነገ በእናንተ ፊት እና ደውልላታለሁ። ደስ የሚል ነገር ከሌላት ከያሚ ጋርም ያለኝ ነገሮች ይቆማሉ ብዬ አስባለሁ። ፋሚሊዎቼ ወዳቸዋለሁ፣ አከብራቸዋለሁ። መልካም ጊዜ ይሁንላችሁ። ባይ። መልካም ጊዜ ይሁንላችሁ ፋሚሊ። ቻው